አርዕስተ ዜና ካህናት የቅድስት ቤተክርስቲያን ገጽታ ሊያጎላ በሚችል መልኩ ማህበራዊ ሚዲያን በኃላፊነት ስሜት ሊጠቀሙ ይገባል ተባለ። በግቢ ጉባኤ ማገልገል መቻላችን ለተሻለ ውጤት አብቅቶናል ስትል ከአምቦ ዩኒቨርሲቲ የወሊሱ ካምፓስ የማዕረግ ተመራቂዋ ገለጸች። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ወደ ተመልካቾቻችን ከማኅበረ ቅዱሳን ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማድርገው ዲያቆን መኮንን ማነኝ። አብራችሁን ቆዩ። ማኅበረ ቅዱሳን ለሁለት ተከታታይ ቀናት የሥራ አመራር ጠቅላላ ጉባኤ ማከናወኑ ይታወሳል። ጉባኤው የማኅበሩን አጠቃላይ አገልግሎት የሚያፋጥንና ቤተክርስቲያን ወቅታዊ ችግሮች የተነሱበት ስለመሆኑ የጉባኤው ተሳታፊዎች ገልጸዋል። ተመስገን ፍቃዱ ከማዕከላት ከመጡ የጉባኤ ተሳታፊዎች ጋር ቆይታ አድርጓል። ተከታተልን እንመለስ። ማኅበረ ቅዱሳን የ2018 ዓ.ም የመጀመሪያ መንፈቅ ዓመት የሥራ አመራር ጠቅላላ ጉባኤ ማከናወኑ ይታወቃል። ጉባኤውም ውጤታማ እንደነበርና ወቅታዊ የቤተ ክርስቲያን ችግሮች የተነሱበት መሆኑን ከማዕከላት የመጡ የጉባኤ ተሳታፊዎች ገልጸውልናል። በጣም አብይ ጉዳዮች ናቸው ተነስተውበት እንድንነጋገር በአጀንዳ መልክ የተቀረጹትና እነዚህን ደግሞ በደንብ አይተናቸዋል፣ ተወያይተንባቸዋል። የቀረቡት ሐሳቦችም ገዢ ሐሳቦች ናቸው። በተለይ ደግሞ አጠቃላይ የማህበራችን አገልግሎት ከማጠናከር አንጻር እያንዳንዱ ማዕከል ድርሻችንን በደንብ ለይተን መስራት እንድንችል ትኩረት ተሰጥቶበት የተነጋገርንበት ጉዳይ ነው። ወቅታዊም በሆነው መልኩ ቤተክርስቲያን ጋር ያሉትን ችግሮች ከመቅረፍም አንጻር እንደ ክርስቲያን ልጅነታችን ድርሻችን ምንድነው የሚለውን ነገር በደንብ እንድናይ ያመላከተ እንደሆነ እረዳለሁ። የተለያዩ ተሞክሮዎችን አግኝተናል። በየማዕከላቱ ያሉትን አፈጻጸሞችን፣ የተጠቀሟቸው ስልቶችን ከዛም በተጨማሪ ብዙ ደግሞ የቤተ ክርስቲያኗንም የማህበሩንም አገልግሎት ሊያሻሽሉ የሚችሉ ነገሮችን እየተወያየን ስለሆነ ጥሩ ነው። ችግሮችን እንዴት እንደምንረዳ፣ ችግሮችን እንዴት እንደምንፈታ ለሌላው ማህበረሰብና ለምናገለግለው አባላት ልምድ የምናካፈልበት፣ ነገሮችን በሰከነ መንገድ የምናይበት፣ የቤተ ክርስቲያን ህልውና የ20 ዓመትና የ30 ዓመት የ40 ዓመት ፎርካስት አድርጎ ተንብዮ በቅደም ተከተል ችግር ለመፍታት የሚሄድበት ርቀት እጅግ የሚያስደንቅ እንደሆነ አይቻለሁ። በአገልግሎታችን ላይ ችግሮች ሲገጥሙን እንዴት መፍታት እንዳለብን የተማርንበት ነው ሲሉም አክለዋል። እንደኔ እጄ አሁን ጉባኤ ላይ የተነሱት ሐሳቦች ብዙ ጠቃሚዎች አሉ። የተነሱት እጄ ወደ ስራ ለመቀየር በጣም ጓግቻለሁ። አጠቃላይ ሀገራዊ ዓለም አቀፋዊ ችግሮችን መሰረት ያደረጉ የነሱ አሉታዊ ተጽዕኖም ቢኖርባቸው አገልግሎታችን ግን በተሻለ መልኩ ለማስኬድ ጥረት ተደርጓል። ማዕከላት ያን ጥረት አድርገዋል። ምንም እንኳን በምንፈልገው ልክ አፈጻጸሙ ያን ያህል አመርቂ ነው ብለን ባንልም ግን አሁን በዚህ 6 ወር መድረስ ባለብን ልክ ደርሷል ብለን እናስባለን። አቅም እያዳበረ እያንዳንዱ ስራ ፈጻሚ ልምዱን እያዳበረ አቅሙን እያዳበረ ችግር የመረዳት የመፍታት አጠቃላይ አርቆ የማሰብ የማለም ስልቶችን በደንብ እየተረዳን ኤክስፔሪየንስ ሼር እያደረግን የመጣንበት አንድ እንትን ነው። በመጨረሻም አሁን ላይ እንደቀደ ያዝናቸው ስራዎች ከግብ ይደርሱ ዘንድ ሁሉም ማዕከላት ኃላፊነታቸውን ሊወጡና በትኩረት ሊሰሩ እንደሚገባም አሳስበዋል። ማዕከላት ልምድ ወስደን እኛ ጋር ለመተግበር እኛም ዝግጁ ነን ማለት ነው። ማህበሩ ላይ የሚሰሩ ተግባራት የተለያዩ ሁሉም ባለድርሻ አካላት በማህበሩ ያሉ በመዋቅራት ያሉ ክፍላት ኃላፊዎች በሙሉ እንዲሁም ደግሞ በየደረጃው በወረዳ ማዕከላት እስከ ግንኙነት ጣቢያ ያሉትም በሙሉ የራሳቸውን ድርሻ ወስደው መስራት አለባቸው። ሌላው ደግሞ እዚህ ዋና ማዕከል ያሉት ክፍላትን ደውሎ ምን ሰርተሃል፣ ምን ላይ ያለ ብሎ ቢጠይቁ ይሄ ቢበረታታ ጥሩ ነው ይላሉ። ካህናት የቅድስት ቤተክርስቲያን ገጽታ ሊያጎላ በሚችል መልኩ ማህበራዊ ሚዲያን በኃላፊነት ስሜት ሊጠቀሙ ይገባል ተባለ። ለዚህም የግብጽ ኮፕቲክ አህታ ቤተክርስቲያናት የካህናት የዲጂታል ሚዲያን ተሳትፎን በመቆጣጠር ረገድ ያላትን ተሞክሮ መውሰድ ተገቢ መሆኑም ተመላክቷል። ሀብቴ ብርሃኑ ተጨማሪ አለው።
ሚዲያ ሁለት አፍ ያለው ሰይፍ ነው ብላ የምትገልጸው የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን በተለይም ካጠቃቀሙ ጋር በተያያዘ ራሱን የቻለ ስርዓተ ትምህርት ቀርጻለት ታስተምራለች። በስራም 8 ሚዲያዎችን ማስተዳደር መቻሏ የካህናቶቿን የዲጂታል ሚዲያ አጠቃቀምና ተሳትፏቸውን ለመቆጣጠር ብሎም ለመምራት አስችሏታል። ይህ ለሚዲያ ትኩረት በመስጠት በህፃናት ላይ ከሰንበት ትምህርት ቤት ጀምሮ መስራታቸው ካላቸው ሌሎች ተሞክሮች ውስጥ አንዱ መሆኑን ቀሲስ ሶሎሞን አለሙ አንስተዋል። የመጀመሪያው ይሄ ነው። ግንዛቤያቸው ከፍተኛ ነው። ለሚዲያ ትልቅ ቦታ አላቸው። ለዚህም ደግሞ ካህናትም በተመለከተም እንደዚሁ ካህናት በተለይ ክህነት ሲቀበሉ ገና ያው ዲፕሎማ ዲግሪ እንዲኖራቸው ይደረጋል። ለምን ዓለምን እንዲያውቁ ቴክኖሎጂውን እንዲረዱ ስለሚፈለግ ነው። በእያንዳንዱ ሀገረ ስብከት ጳጳሳት አሉ። በጳጳሳቱ ስር ደግሞ ካህናት አሉ። ጳጳሳቱም የራሳቸው ሚዲያ ያላቸው፣ ካህናቱም ሲከፍቱ በጳጳሳት ደረጃ በሀገረ ስብከት ደረጃ እውቅና ያለው ሚዲያ ነው የሚከፍቱት። ያ ለቁጥጥርም ይመቻል። ሌላኛው ተሞክሮ አንዱ ሚዲያቸውን በተለያዩ ቋንቋዎች ለስብከተ ወንጌል መጠቀማቸው ነው። እንዲህ አይነቱን መልካም ተግባር ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተግበር ስላለመቻሉ ምክንያቶችን ጠቅሰዋል። ተሞክሮውን ለመውሰድ በእርግጥ የኛ ቤተክርስቲያን ግዙፍ ናት። ከ35,000 አብያተ ክርስቲያናት በላይ የምታስተዳድር ቤተክርስቲያን ናት። ከ50 ሚሊዮን በላይ ህዝብ እንዳለ ነው የሚታመነው። የነሱ ደግሞ ቁጥራቸው አነስተኛ ነው። ለማኔጅመንትም እነሱ ቀልል የሚሉ ይመስላል። የነሱ ሞሮፍ ሴንትራላይዝድ ነው። የኛ ደግሞ አብዛኛው ዲሴንትራላይዝድ ወይ ደግሞ ያልተማከለ ስርዓት ነው የምንከተለው። አንዱ ያ ነው። ማስ ሚዲያ እንኳን ስንመለከት ሁለት የቴሌቪዥን ፕሮግራሞች ነው ያሉት። ስለዚህ ከቁጥራችን አንፃር አይመጥንም። እኛ ከሀገር ውጭም ከሀገር ውስጥ ብዙ ሰዎች እያሉን 2 ሚዲያ ወይም 3 ሊባል የሚችል ሚዲያ ነው ያለው ማስ ሚዲያ ብለን የምንገልጸው። ከዛ ውጪ በእነሱ ደረጃ ስንመለከት በየሀገረ ስብከቱ ዌብሳይት አለ። ፌስቡክ በሚገባ ይጠቀማሉ። ዩቲዩብ በሚገባ ይጠቀማሉ። እኛ ጋር ስንመጣ ደግሞ ስንት ሀገረ ስብከት ነው የራሱ ዌብሳይት ያለው የራሱ ዩቲዩብ ያለው ስንል በጣም ወደኋላ ቀርተናል። የኮፕቲክ ቤተክርስቲያን ካህናት ሚዲያውን በኃላፊነት ስሜት እንደሚጠቀሙት ሁሉ የኢትዮጵያ ቅድስት ቤተክርስቲያን የካህናቶቿን የዲጂታል ሚዲያ ተሳትፎን መቆጣጠር እንደሚገባ ታሳስበዋል። ስንጠቀም አንደኛ በኃላፊነት ስሜት መጠቀም ያስፈልጋል። የቤተክርስቲያንን ዶግማና ቀኑና በማይጥስ መንገድ ቤተክርስቲያንን የበለጠ ኢሜጇን ከፍ ሊያደርግ በሚችል አግባብ። ምክንያቱም አንዳንድ ጊዜ ለምሳሌ በግብጽ ቤተክርስቲያን እንትን አይፈቀድም። ዲቤት የምንለው ወይም ክርክር፣ ከሌሎች ቤተ እምነቶች ጋር መከራከር፣ የጥላቻ ንግግር የመሳሰሉት አይፈቀድም። እኛ ጋር በስፋት እናያለን። መልካም ነገር እንዳለ ሆኖ ግን በአግባቡ ደግሞ ማኔጅ መደረግ አለበት። ሳይንሳዊ እውቀትን ከመንፈሳዊ አገልግሎት ጋር በማጣመር ለወገኖቻቸው አዲስ ተስፋ ይዘው እንደሚመጡ በተለያዩ የሕክምና ዘርፎች የተመረቁ ዲያቆናት ገለጹ። ተመራቂዎቹ በሳይንሳዊና መንፈሳዊ ዓለም በመካከል ያለውን ድልድይ በማጠናከር ምሳሌ ለመሆን እንደሚሰሩም ተናግረዋል። በማኅበረ ቅዱሳን የባህር ዳር ማዕከል ያደረሰንን መረጃ ዲያቆን ኤርሚያስ ደባሱ እንደሚከተለው አጠናቅሮታል። ነብዩ ዳዊት እባላለሁ። ባህር ዳር ዩኒቨርሲቲ በጥበበ ጊዮን ካምፓስ አስተምሮ ካስመረቃቸው 2018 ተመራቂዎች መካከል ደግሞ በጥሩ ማዕረግ የወርቅ ተሸላሚ አድርጎ ከሸለማቸው 2 ተማሪዎች መካከል አንዱ እኔ ነኝ። ዲያቆን ይበልጣል ጌታ እባላለሁ። በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ እንግዲህ በ2018 አሁን ባለፈው ቅዳሜ ዕለት ማለት ነው በፋርማሲ ዲፓርትመንት 3.95 በማምጣት ከፋርማሲ ዲፓርትመንት ሁለተኛ በመውጣት እንዲሁም በዚህ አመት በተሰጠው የመውጫ ፈተና ከ193 በማምጣት ከፍተኛ ውጤት በማስመዝገብ በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ 2 ጊዜ ሰርቲፋይድ ሆኜ ተመርቄያለሁ ማለት ነው። በማኅበረ ቅዱሳን የባህር ዳር ማዕከል በጥበበ ጊዮን ግቢ ጉባኤ አስተምረው ካስመረቃቸው 180 ተማሪዎች ውስጥ ነብዩ ዳዊትና ዲያቆን ይበልጣል ጌታን ጨምሮ ሌሎች የማዕረግ ተመራቂዎች ይገኙበታል። ተመራቂዎቹ ጊዜያቸውን በአግባቡ ተጠቅመው ለስኬት እንዲበቁ የግቢ ጉባኤ አስተዋጽኦ ጉልህ እንደነበረም ገልጸዋል። ከነበርኩበት እንድቀየር እንድሻሻል ለነገም ደግሞ ስንቅ እንድዝ አድርጎኛል ብዬ ነው ማስበው። ግቢ ጉባኤ ባንገባ ከሚለው ጀምርና ህይወት የሚለውን ነገር እንኖረዋለን ብዬ አላስብም። እንደተወለድን እንሞታለን አይነት ሳቢ ነው የሚኖረኝ። የግቢ ጉባኤ ባይኖር ኖሮ
ግቢ ጉባኤው ካስመረቃቸው ተማሪዎች ውስጥ ከሕክምና መሳሪያቸው ጎን ለጎን ስልጣነ ክህነትን የያዙ የዘመናችን ሉቃስ የነፍስና የሥጋ አካሚዎች ይገኙበታል። ወጣት የሕክምና ባለሙያዎችና ዲያቆናት በሳይንስና በሃይማኖት መካከል ወደፊት ስለሚጠብቃቸው ድርብ የሕክምና አገልግሎት በትጋት እንደሚሰሩም ገልጸዋል። መስዋዕት መክፈል አለብን። ሰማዕታት እኮ ብዙ ተጋድሎ አድርገዋል። እንደ ከምድር በታች ሁላ ስንት አንደርግራውንድ ተቆፍረው ተቀብረው የለ እና እስከዚህ ድረስ ለማድረግ ማለት ብቻ አቅሚ በሚፈቅደው ልክ ማለት ነው። የሰው ልጅ የተሰጠው ኤቢሊቲ ያለ የራሱን የቻለ ችሎታ እስከዛ ያን ለማድረግ ዝግጁ ነው ብዬ አስባለሁ። እንደራስ ሰዎችን ተረድቶ የሚገባቸውን ትሪትመንት ለማግኘት ከተማርነው ዓለማዊ ትምህርት በተጨማሪ በመንፈሳዊ የምናገኛቸው ለሰው ልጅ ያለን ክብር በጣም ስለሚጨምር እነሱ የሚፈልጉትን ነገር ሁላ ለማድረግ ዝግጁ ነው አለና ይሄ ደግሞ ከእንግዲህ ከዓለማዊ ሕክምናው በተጨማሪ የምናደርግላቸው እንትን ከህመማቸው መፍትሄ ሊሆን ይችላል ብዬ አስባለሁ እና በቃ ሳይነርጂዝም የሚለው ተርም ይገልጻል ብዬ አስባለሁ። እኔ መድኃኒት መስጠትና አድርግ የተባልኩትን ማድረግ ሌሎችን ነገሮች መስራት ብቻ አይደለም ብዬ ማሰብ ከሆነ ከዚህ በፊትም ማድረግ የምፈልገው ማለት ወደፊት ማድረግ የምፈልጋቸው ነገሮች ይሄ ሳይኮሎጂ የሚባለውን እሱን ትልቅ ነገር ማለት ነው። ሪአሹራንስ ማጽናናት የሚባለው ነገር ህመሙ እኮ ላይድን ይችላል፣ ግን አንተ ደስ መልካም ቃል ተናግሮ እሱን አስተምረን በዛው መድኃኒት እየሰጠነ ስለ መድኃኒቱ እውቅና መልካምነትን ጠቅምና ጉዳቱን በመልካም አቀባበል እንግዲህ አባቶቻችን መልካም ቃል እንግዲህ ድክምት ቃል ተሰብራ አጽም ይላሉና በዚህ መልኩ ህክምናን እየሰጠው አገልግሎትን እየሰጠው ማህበረሰብን በጸሎትም እንግዲህ ስራ ሲጀመር መቼም እግዚአብሔርን አስቀድመን በጸሎት ጀምረን እሱ እንደሚሰራ ክርስቶስ ታምር እንደሚያደርግ በዚህ መልኩ ይሄን እምነት ይዤ ለመጓዝ ሞክራለሁ ከእግዚአብሔር ጋር ማለት። ከቅርብ ጊዜ ወዲህ ያለ ቅድስት ቤተክርስቲያን ውክልና በዲጂታል ሚዲያ ላይ የሚደረጉ ክርክሮች በመበራከት ላይ ይገኛሉ። ይህም አንድ ሰው የግሉን ሐሳብ ወስዶ የቤተክርስቲያን አድርጎ እንዲናገር መንገድ እየከፈተ በመሆኑ በርካታ ችግሮች መፈጠራቸውም ተጠቁመዋል። ሀብቴ ብርሃኑ በዘመናችን ያለ ቅድስት ቤተክርስቲያን ውክልና ካህናትን ጨምሮ ሌሎች ግለሰቦች በሚዲያው ላይ ተሳትፎ ወይም ክርክር እያደረጉ እንደሚገኙ እናስተውላለን። በዚህ ምክንያት ለቤተክርስቲያን የምናገረውን የብቻ ነኝ የሚሉ አስተሳሰቦችና ሁኔታዎች ተፈጥረዋል ሲሉ መምህር ሰምረ አብ ከበደ ተናግረዋል። በዚህ በሶሻል ሚዲያው ሁሉም አስተማሪ፣ ሁሉም ነጋሪ፣ ሁሉም ጥያቄ መላሽ፣ ሁሉም የቤተክርስቲያኒትን እኔ ነኝ የሚገባኝ እኔ ነኝ የምናገረው የሚል እንመለከታለን። ነገር ግን ዛሬ ሳይማሩ ተማር፣ ሳያውቁ አወቅ፣ ክህነት ሳይኖራቸው የክህነትን ምስጢር የሚናገሩ ብዙዎች አሉና ይሄ በጣም ተገቢ አይደለም። የእነዚህ ሁኔታዎች በስፋት እያደጉ መምጣት በቤተክርስቲያን አስተምሮና ሐዋርያዊ አገልግሎቶቿ ላይ ጉዳት እያደረሱ ይገኛሉ ብለዋል። በሶሻል ሚዲያ የሚደረገው አታካራ ወይም ደግሞ ክርክሮች፣ አንዳንድ የማይገቡ ነገሮች እነዛ አንደኛ ቤተክርስቲያን ግለሰብ ወስዶ የቤተክርስቲያን አስተምሮ አስመስሎ የሚናገር ሰው ስላለ ያ ደግሞ ቤተክርስቲያኒቷን ያስነቅፋል። አንድ ሰው የግሉን ሐሳብ ወስዶ የቤተክርስቲያን አድርጎ የሚናገር አለ። ያ ደግሞ የቤተክርስቲያኒቷ አመለካከት አይደለም። ዛሬ አንድ ሰው ቤተክርስቲያን ሄዶ ዝም ብሎ መቅረጽ ነው እንጂ ልቅረጽ ወይም ፍቀዱልኝ የሚል የለም። ዝም ብሎ መተላለፍ የሚፈልገውንም የማይፈልገውንም ዝም ብሎ ያስተላልፋል። ስለዚህ ይሄ ደግሞ አንደኛ ቤተክርስቲያኒቷ በአሕዛብ ዘንድ የማይታወቀው ነገር እንዲታወቅ ይደረግ። ሁለተኛው ደግሞ ምንድነው አማኞች ወይም ደግሞ ምእመናን የቤተክርስቲያን አባቶችን እንዲነቅፉ እንዲያቃልሉ ያደርጋል። በመጨረሻም ችግሩን ለመቅረፍ የቤተክርስቲያን መዋቅርና ውክልና የተሰጣቸው መምህራን በጋራ መስራት እንደሚገባቸው መልእክታቸውን አስተላልፈዋል። በተለያየ ቦታ ቤተክርስቲያን ሄዶ የማይማሩ ሰዎች አሉ። ስለዚህ እነዛን ለመያዝ ቤተክርስቲያን ወክላቸው የሚያስተምሩ መምህራን ሚዲያው መብዛት አለበት ማለት ነው። የጥያቄ መልስ እንደገና ደግሞ ብቁ የሆኑ ጥያቄዎችን ሊመልሱ የሚችሉ መምህራን መዘጋጀት አለባቸው። ሐሰተኛ የሆኑችን የሚያጋልጡ ተቃራኒ ሚዲያ ደግሞ መኖር አለባቸው። ይሄ ሐሰት ነው፣ እንደዚህ አይደረግም፣ ይሄ የቤተክርስቲያን አስተምሮ አይደለም፣ በቤተክርስቲያን በሚዲያ ደግሞ ይሄ አይደረግም የሚል ሌላ ሚዲያ ያስፈልጋል ማለት ነው። መምህራን፣ ካህናት ቤተክርስቲያን የወከለቻቸው በትክክል ልብስ በመልበስ ብቻ ሳይሆን ልብስን ስለለበሱ ብቻ ሳይሆን ቤተክርስቲያን ክህነት የሰጠቻቸው እንደገና አስተምሩ ብላ ምስክር ወረቀት የሰጠቻቸው
በስነ ምግባር የጸኑ በሃይማኖት የቀኑ እነሱ ተምረው የሚያስተምሩ የታወቁ ሰዎች መሆን አለባቸው ማለት ነው። በግቢ ጉባኤ ማገልገል መቻላችን ለተሻለ ውጤት አብቅቶናል ስትል ከአምቦ ዩኒቨርሲቲ የወሊሶ ካምፓስ የማዕረግ ተመራቂዋ ገለጸች። የማዕረግ ተመራቂዋ ቤተልሔም ጥበቡ 4 ነጥብ በማስመዝገብ የዩኒቨርሲቲውን ዋንጫና ሌሎችም ሽልማቶችንም አግኝታለች። ተመስገን ፍቃዱ ከማዕረግ ተመራቂዋ ጋር ቆይታ አድርጓል። ተከታተለን እንመለስ። በመጀመሪያ ዓመታት የዋችና የመርሃ ግብራት ክፍል ኃላፊ ነበርኩኝ። በሁለተኛው ዓመት ደግሞ የግቢ ጉባኤው ምክትል ሰብሳቢ በመሆን አገልግያለሁ። ከአምቦ ዩኒቨርሲቲ የወሊሶ ካምፓስ የማዕረግ ተመራቂ የሆነችው ቤተልሔም ጥበቡ 4 ነጥብ በማስመዝገብ የዩኒቨርሲቲውን ዋንጫና ሌሎች ሽልማቶችን አግኝታለች። የማዕረግ ተመራቂዋ በግቢ ጉባኤ ውስጥ በተለያዩ ክፍላት መሳተፏ ዓላማ አድርጋ ለመጣችበት ለዩኒቨርሲቲ ትምህርቷን እንዳቀለለላትም ትገልጻለች። እዛ ማገልገላችን እያንዳንዷ የምናደርጋት ነገር ትምህርታችን ላይ ህይወታችን ላይ ጥቅም ያለው ነገር ነው ስናደርግ የነበረው። ብዙ ክፍላቶች ነበሩ፣ አብነት ነበረ፣ መዝሙር ክፍል፣ ብዙ ክፍላቶች አሉ። ወደ ትምህርቱ ሳመጣው አብነት ላይ አሁን ለምሳሌ ያክል መጀመሪያ ስንጀምር ነገሮችን መሸምደድ ነው የመጀመሪያው ነገር። መልኮችን ውዳሴ ማርያም ስንማር መሸምደድ ነው። እዛ ጋር የምናደርገው ቃላቶችን ቀጥታ መሸምደድ ነው አይደለ? እያንዳንዱ ነገር አትብ ገጽ ሁለንታይ ከሆነ እሱን ቀጥታ ነው መሸምደደው። አሁን እንደዛ የለመደ አእምሮ ወደዚህ መጥቶ ጀስት ኮንሰፕትን ብቻ መሸምደድ የሚጠበቅበት ነገር ሲመጣ ለአእምሮ ራሱ በጣም ቀላል ነው የሚሆንለትና እቺ ትንሿ ነገር ነች። ከዛም በተጨማሪ ግቢ ጉባኤ ላይ ሊደርሺፕን ተምረንበታል። ብዙ ነገሮችን አስተምሮናልና ግቢ ጉባኤ ለትምህርትም በጣም እንትን የሚል ነገር ነው፣ የሚጠቅም ነገር ነው ማለት ነው። በግቢ ጉባኤያት ማገልገል ሰዓታችንን ማስባረክን ያለችው የማዕረግ ተመራቂዋ ክርስቲያኖች አባቶቻችን እንዳሉት በሁለት ሰይፍ የተሳልን መሆን ይጠበቅብናል ትላለች። እግዚአብሔር ከ10 አንድ ውስጠኛ ያለው 9ን ሊባርክልን ከሆነ ካለን ከ24 ሰዓት ቀናችን 2 ሰዓት ተኩል ቢሆን ነው የምናገለግለው። እሱም ራሱ ኮምፕሊትሊ ያችን ታይም ላናገለግል እንችላለን እና ያችን 2 ሰዓት ተኩል ለእግዚአብሔር መስጠት ማለት የቀረውን 20 ምናምን ሰዓታቶቻችን ማስባረክ ነው። ስለዚህ እውነት ለመናገር ግቢ ሄድ ነው ዓለማዊ ትምህርትን ለመማር ነው። ይሄ ምንም እንትን የለውም፣ ጥያቄ የለውም። ግን ዝም ብለን አንድ ወይ ይዘን መውጣት የለብንም። ክርስቲያን በሁለት በኩል የተሳለ ሰይፍ መሆን አለበት ይባላል። ስለዚህ ዝም ብለን የሆነ የግቢውን ትምህርት ብቻ ይዞ መውጣትም ለኛ መልካም አይደለም። እዚህ ጋር ለህይወታችን የሚጠቅሙ ብዙ ነገሮችን ስለምናገኝ ከሰዓት አኳያ እንዳልኩም ሰዓትን ማስባረክ ነው እንጂ ሰዓት መግደያ አይደለም ነው። ነጻነት ሲሰጠን በተገቢውና ስርዓት ባለው መንገድ እንደ ክርስቲያን መጠቀም ይኖርብናል። ለዚህም ግቢ ጉባኤ ውስጥ መሳተፍ ይገባናል ስትልም ትመክራለች። ያለንን ነጻነት በትክክል ከተጠቀምን በዚህ ሰዓት በጣም ዘመኑ በረቀቀበት ሰዓት የምንፈልገውን ነገር በ5 ደቂቃ ማግኘት በምንችልበት ሰዓት የምንፈልገውን ነገር ማሳካት አያቅተንም። ግን እዛ ላይ የሚገድበን ነገር በጣም ሰፊ ነጻነት ሲሰጠን ነጻነትን አለመጠቀም ይታያልና እሱ ነገር የምንፈልገውን ነገር እንዳያሳካ ያደርጋልና ግቢ ሄደ ተማሪ እንዳለ ግቢ ጉባኤን ሳያት እንዳይወጣ ማለት ፈልጋለሁ። ምክንያቱም ህይወት ነች፣ ብዙ ነገር የምናሳልፍባት ቤት ነች እና አብዛኛው ሰው ወደ መጨረሻ ታይም ከገባ በኋላ የግቢ ጉባኤ መሸኛኛ ላይ ብዙ ሰው ያለቅሳል። ለቀችን ሳናሳልፋት እያለ ያለቅሳልና ከአንደኛ ዓመት ጀምሮ የሚገባ ሰው እያንዳንዷን ሰዓታቿን አሳልፎበት ቢወጣ መልካም ነው እላለሁ። የእንግሊዝኛ ቋንቋ ተናጋሪው ምዕመን ያማከለ የሚዲያ ስራ ለነገ የማይባል ተግባር ነው ሲል የአሜሪካ ማዕከል ገለጸ። ማዕከሉ ይህንን ያለው የሚዲያ ዋና ክፍል ሁለተኛውን ዙር የሚዲያ ጉባኤ በበይነ መረብ መካሄዱን ተከትሎ ነው። በጉባኤውም የማህበረ ቅዱሳን ሚዲያ በእንግሊዝኛ ቋንቋ መርሃ ግብራትን በማዘጋጀት ለቋንቋ ተናጋሪ ምዕመን ወንጌልን ማድረስ አስቸኳይ ተግባር መሆን እንዳለበትም ተመላክቷል። አሁን ላይ ማዕከሉ በአማርኛና በእንግሊዝኛ መርሃ ግብሮችን እያዘጋጀ ለአድማጭ ተመልካች እያደረሰ ቢሆንም ከፍላጎት አንጻር የእንግሊዝኛ ቋንቋ መርሃ ግብር ተደራሽነት ውስን መሆኑ ተገልጿል። ይህን ችግር ለመፍታት ያስችል ዘንድ ማዕከሉ በቅርቡ በእንግሊዝኛ ቋንቋ አገልግሎት የሚሰጡ የማህበራዊ ሚዲያ አማራጮችን ስራ ላይ ማዋሉንም የሚዲያ ዋና ክፍሉ ለጉባኤው ይፋ አድርገዋል። በተያያዘ ዜና በማህበሩ የአሜሪካ ማዕከል ሂውስተን ግንኙነት ጣቢያ 3ኛውን ሃይዌሪዮት አካሂዷል። በጉባኤው በሂውስተን የሚገኙ ምዕመናንና አባላት የተሳተፉ ሲሆን በዕለቱ የንስሐ ሕይወትን በተመለከተ ምክረ አበው በመስጠት ሌሎች መርሃ ግብራትም ተከናውነዋል። የተወደዳችሁ ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚሉ ቅዱሳን መካከል ነቢየ እግዚአብሔር ቅዱስ ዳንኤል ይገኝበታል። ታሪኩ እንዲህ ተሰናድቷል። ተከታተለን እንመለስ።
ነቢየ እግዚአብሔር ቅዱስ ዳንኤል ቅድመ ልደተ ክርስቶስ በ600 ዓመታት አካባቢ ከይሁዳ ነገሥታት ዘር የተወለደ ነው። ገና በሕፃንነቱ ናቡከደነጾር ኢየሩሳሌምን አቃጥሎ ሕዝቡን ማርኮ ወደ ባቢሎን ሲያወርዳቸውም አብሮ ወርዷል። ከሕፃንነቱ ጀምሮ በአምላኩ ፍቅር የታሰረ ከሦስቱ ጓደኞች አናንያ፣ አዛርያና ሚሳኤል ጋር ጾምና ጸሎትን ያዘወተረም ነበር። በዘመኑ እንደ እርሱ ያለ መተርጉመ ሕልም አልተገኘምና ለወገኖቹ ሞገሳቸው የነበረ ነቢዩ ዳንኤል ንጉሥ ናቡከደነጾርን ጨምሮ የባቢሎንና የፋርስ ነገሥታት ያከብሩት ይወዱትም ነበር። ቅዱስ ዳንኤል በጥበብና በሃይማኖት የአሕዛብን አማልክት ድል የነሳ ሲሆን እግዚአብሔር የአናብስቱን አፍ አዘግቶ ዕንባቆምንም አምጥቶ መግቦታል። ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ የማዳን ሥራና ስለ ዳግም ምጽአቱ በግልጥ የተናገረው ቅዱስ ዳንኤል ሐረገ ትንቢቱም 12 ምዕራፍ ነው። ነቢይና ጻድቅ ቅዱስ ዳንኤል እስራኤል ወደ ሀገራቸው ሲመለሱ አብሯቸው አልመጣም። ይልቁንም ከ70 ዓመታት በላይ ኖሮ እዛው ባቢሎን ውስጥ በዛሬዋ ቀን አርፏል። አምላከ ነቢያት አምላከ ሰማዕታት ከነቢዩ ቅዱስ ዳንኤል ከሊቀ ሰማዕታት ቅዱስ ጊዮርጊስና ከሁሉም ቅዱሳን ምልጃና ጸሎት ያሳትፈን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለሰዓቱ ያዝነው የዜና ተዋሕዶ ጥንክሮቻችን የተከታተላችሁትን ይመስል ነበረ። ከቀሪው መርሃ ግብሮቻችን ጋር ቆይታ እንድታደርጉ እየጋበዝኩ በዚሁ እሰናበታለሁ። ሰላም።